ቃል በቃል በኒካ የወለደው ልጅ እንኳን አብርሽ ቃል በቃል ታይፈለገ የመጣ ልጅ ብላ ስሙን ሲያጸፋው አባት ሆኖ በሽምግልና ተልኮ የተወለደ ልጅ በሰርግ ዱባይ ላይ ዝንጥ ባለ ሰርግ የወለደው ልጅ እንኳን የካደ ሰው ነው አብርሽ ማለት። በእውነት ነው ማለት እንኳን እቺን ከሜዳ ሀያ የወለደው ልጅ አይደለም በሰው ልጅ ስንት ኦደንስ የሄደበት ስንት መስዋዕት የተከፈለበትን ትዳሩን እንኳን አርክሶ አላቀውም ብሎ ትቶ ከሌላ ሴት ጋር ሲያሽቃብጥ የነበረ ሴት አረገዝኩ ብትል ለሱ ምን ይበል? ፌንት በላ ወደቀ። ሆስፒታል ነው ዛሬ የምታገኙት አብርሽን። ከሃዲናው ታማኙ እንዳይደለም አብርሽ ሴቶች እንደም እየመጠጠ እየሸቀለ ነው የሚተው። ተው ሴቶች ንቁ ስንል እና አልገባችሁም? ኧረ ተው ሴት የሚያበዛ ወንድ ጓደኛ ሴት ጓደኛ ያለው ወንድ ለትዳር አይሆንም። ኧረ ተው ዛሬ ፌንት በላ እኮ አረገዝኩ አለችው። አንድ ወር ሳይሞላው ሽማግሌ ሳይላክ ምናምን ዝም ብሎ ሩታን ከሜዳን የወለደችው ሲሉ የነበሩ ወደንሶች ዛሬ ወይ ገባችሁ? ይሄ እናንተ ልጅ አረገዘች አይደል እንዴ? ከማን ነው ያረገዘችው? እየተምታታሁ ነው አለ። ከማን ነው? ከኔ ነው። እየተምታታሁ ነው እኔ። መቼ ነው አላት። ከየት ነው አላት። ተምታታ እኮ አብርሽ በእውነት እምላችሁ አቤት መገነኔ ይሄንን እንደው አላህ ይቅር ይበለኝ፣ አላህ ይቅር ይበለኝ። ፋሚሊ የሩታ እህቶች የት ናቸው? የነብሩ እህቶች የኔ ነብር የኔ ጀግና አንድ ቀን እንኳን እርግዝ ነኝ ብላ ሳትለምነው ገደል ግባ እያለችው ስታሽቃብጥ የኖረች ሩታ ሀብቴ ገደል ግባ ነው ያለችው። አንድ ቀን ትተኸኝ ሄደሃል ብላለሁ። ስለምነው አላየንም። ውጣ ከህይወቴ አታስፈልገኝም አንተ የሚባል ሰው እያለች ነበር ሩታ ቪዲዮ ስትሰራ የነበረው። በእውነት ነው የምላችሁ ወላሂ። ዛሬ ላይ ግን ትተኸኝ እንዳትሄድ እንዳርግሽ ያለው ትተኸኝ እንዳትሄድ በእውነት ፋሚሊ የዛሬው ጉዳ ልመና ገና በገና ፍርጥ አርጓት እንደ ፌስታል ማለት ነው። ኖር አርጓት ትቷት አያብርሽ ያልቅበት እንዲሁ ወዴት ሊገባ ነው ባይታነቅ በእውነት ባይታነቅ። እኔ አብርሽ ሰሞኑን ትክክል አይደለም። አስክረው እውነት መድኃኒት አጠጥተው እንዲሁ ጂንስ ውስጥ ያስገባችሁ እውነት ፈቅዶ ወዶ አይደለም አብርሽ ይሄን ስራ የሰራው። ቢሆን ኖሮ እንደዚህ አንቀጠቀጠው መኪና ላይ ጠብቃችኋለሁ ብሎ እኮ ትቶ ሄደ። ሄርሜላ ወደ አይኑን አታየው አብርሽን አይኑን አታየውም። አበቃብሽ እንግዲህ ልጅ ሲይዘሽ አሳድጊ። ልክ እንደ ሩታ ጀግና ሆነሽ ተጋፈጪ። ሩታ ሀብቴ አንድ ቀን እንኳን ረፍት ነስተሻት አንድ ቀን እንኳን ራስነቷን ማንነት ሳት አጣጥም አንቺ ነኝ በላይ ነኝ ብለሽ ስታሽቃብጭ የነበርሽ ሴት ዛሬ ላይ አርግዥ ያለው ብትይ አብርሽ ቲን ሳይሰጠው ከሐላል ሚስት እንኳን የወለደው አፍርጦት ነው ወደ አንቺ ሄደው። ይሄ ብቻ በቂ ነው። ዛሬ እኔ ዛሬ ደስ ይለኛል፣ ደስ አይለኝም። እንደ ሴት ዝም ብላ የምትወልድ ሴት በጣም ነው ነውር ነው፣ አልወድም። አለኒ ከምትወልድ ሴት ሽማግሌ ሳይላክ ዝም ብላ የምትልከሰከስ ሴት የሰው ባል ላይ ከሰው ባል አልወድም። ግን በሰፈራችሁ በቁና እንደምታገኙ በሄርሜላ አየር ባየር በጊዜ ለቀቅላችሁ ቪዲዮ አዳምጣችሁ ኮነ ይረዳል። አየር ባየር ነው ዛሬ መጥፎ ስራ መጥፎ ጊዜ የለውም። የኔ ንግስት ሩታ ሀብቴስ የኔ ልዕልት የሜዳው ድምቀት ሰወዳት እኮ በእውነት ነው የምላችሁ። እኔ ዛሬ ፈታን ያልኩበት አብርሽ አፈረጣት ሄርሜላን ትቷት ሄደ ወደ ልጁ ቤት። ማሰላማ ማርያምን በእግዚአብሔር አባ በማርያም አትጠይቀኝ በእግዚአብሔር። እንደዛ አይደለም። ተረጋጊ መጀመሪያ ተረጋጊና ነገሮችን ችግር የለውም። የሚፈጠር ነገር በጣም በብዙ ነገር ከጎኔ እንደሆንክ አውቃለሁ። እንደምታፈቅረኝ እንደምታከብረኝ ማድረግ በጣም ትልቅ ደረጃ የሚባል ነገር ለፈልገኝ እንደምታፈቅረኝ አውቃለሁ። ነገር ሲሰማ አንተ ማጣት ስለማልፈልግ ነው እስካሁን የደበቅኩ። ችግር የለውም። ያ ሁሉ ጊዜ የጠፋሁብክ የምልታጭኛችን እንደጋፈኝ እሺ ማፈጠር ይችላል። እሺ አውሽ እና ልጅ ይወድሻል ከናልሽ አወደሽ ያ ሁሉ ጊዜ የጠፋሁበት ያ ሁሉ ጊዜ ስልክ ስደውልልኝ ሳላነሳ ጨክኜ ስልክ ያላነሳሁበትና
ነገሮችን የደበኩበት የራሴ ምክንያት አለኝ እና እንድትርቀኝም እንድትሸሸኝም አልፈልግም አብርሃም። ይህን ነገር በቃ አብረኸኝ ነገሮችን አብረን እንድናሳልፍ ነው። በዚህ ልክ የኔ መጥፋትና በዚህ ልክ ደግሞ እኔ የሚጨንቀኝ ነገር አንተን ያስጨንቀሃል ወይም ደግሞ ያስጨንቀኛል ብለህ የምታስብ ከሆነ አብርሽ አርግዣለሁ አብርሽ። ለዛ ነው የዛን ሁሉ ሰዓት የጠፋሁት። ለዛ ነው ብቻዬን ነገሮችን ለማጋፈጥ የሞከርኩት። ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋለህ አትፈልገውም ወይ የሚለውን ነገርም አላውቅም። አርግዣለሁ አብርሽ። የምሬን ነው። የምርሽ ነው አቤል፣ የምሬን ነው አብርሽ። በእናትህ እንዳሸሸኝ በእግዚአብሔር እንድትርቀኝ አልፈልግም። ግን ደግሞ አላውቅም ያንተ ፍላጎት ይሁን አይሁን አላውቅም። ቤተሰቦች ይሄን ነገር ይቀበሉታል ወይ አይቀበሉትም አላውቅም። ምናልባት ጥሩ ሁኔታ ላይ ላትሆን ትችላለህ አላውቅም። ግን ደግሞ በእናትህ አትራቀኝ፣ አትሻሸኝ። ቢያንስ መቼ ነው ይሄንን ነገር ያወቅሽው? በቃ ስልክ ማንሳት ያቆምኩ ቀን ጀምሮ ነው ይህን ነገር ያወቅኩት። ከዛ በኋላ ከራሴ ጋር ደግሞ እየሞከርኩ ነበረ። የቤተሰቦችን ነገርም እንዴት አድርጌ ነገሮችን ማስተካከል እንዳለብኝ እና አንተ እንዴት ነው የራሴ ማድረግ ከዚህ በላይ እንዴት አድርጌ የራሴ እንደማደርግ ግራ ስለገባኝ ነው በጣም እየተጨነቅኩኝ ነበረው። የወለደውን ጥሎ ሌላ እርግዝና ወዲህ እኮ ነው መሸሹ ነው አማራጭ ነው አይደል? በጊዜው በተፈጠረበት ታይም መናገር አይቀርም ለነገሮች። አዎ ግን ይሄ ጉዳይ አንቺ ብቻ አይደለም አይደል? እኔ ላይ መፍረድ አትችልም አብርሽ። አንደኛ እንድትሸሸኝ አልፈልግም፣ በቃ እንድትርቀኝ አልፈልግም። እኔ አንድ ቀን ስልክ ሳታነሳለኝ ስትቀር ምን አይነት ስሜት ውስጥ እንደምሰማኝ አውቃለሁ ራሴን። ገባ? ይህን ነገር ደግሞ አሁን አንተ ትፈልገዋለህ ወይስ አትፈልገውም? ምን አይነት ሁኔታ ውስጥ እንዳለህ ምን ያህል አቅም ገባ እኮ። እንደዚህ አይነት ነገሮች እኮ ሲፈጠሩ ብቻሽ አይደለም አይደል እንትን የፈጠርሽው። ስለዚህ እነዚህ አይነት ነገሮችን ከኔ ጋር ነው ባወቅሽ ታይም ነው ወዲያውኑ እንትን ማለት ማሳወቅ የነበረብሽ። ገባሽ? የሁሉ ቀን መጥፋት፣ እኔንም ከስንት ሰው ጋር ማጣላት፣ የሁሉ ነገር መፈጠሩ ምናምን ተገቢ አልነበረም። እንዴት እያሳለፍኩት እንደነበረ በእርግጠኝነት ሰላም ከነበርሽ አይተሽዋል፣ አውቀሽዋል ብዬ አስባለሁ። ይሄ አዎ ግን አንተ ከፈጠርካቸው ነገሮች በላይ እኔ ላይ የተፈጠረው ነገር ነው ግራ ይገባኝ። ሴት ልጅ ነኝ። ከዚህ በፊት እንደዚህ ነገር ገጥሞኝ አያውቅም አብርሃም። ገባ? አንተ ያለህበት ሞመንቶች አሉ። እንዴት ብዬ ነው ልረጋጋ የምችለው አብርሃም? እርግዝና እኮ ቀላል አይደለም አይደል እንዴ? እንዴት ብዬ ነው አብርሃም አርግዣለሁ ምልክ? አብረን እየኖርን አይደለም። ብዙ ነገር እያሳሰበኝ ስለነበረ ነው አብርሽ። ከዛ ነገሮች በጣም እየተባባሱ ሲመጣል ወደ አንተ መጣሁ እና ቢያንስ ስታገኘኝ ነገሮችን ትተዋለህ ብዬ ነበረ። የጠፋሁበትን ነገር ትጠይቀኛለህ ብዬ አላሰብኩም ነበረ። ግን ደግሞ ላጣት አልፈልግም አብርሃም፣ በእናትህ እኔ ይህን ነገር እንደዚህ አይነት ነገር የሚነፈጠሽ ነው እንደሚመስልሽ አላውቅም። ሴት ልጅ ብዙ ነገር ነው አውርተን እኔና አንቺ አውርተን ነው አንተ ማለት መቻል ያለብን አይደል እንዴ? እንዴ አንቺ እኮ ጠፍታሽ ብዙ ነገር ተፈጥሯል። ሄርሚ እንዴ እኔ ወንድሜን እስከማሳሰር ደርሻለሁ። ከሩታ ከዳኒ ጋር የማይሆን ሰጣ ገቦት ገብቻለሁ። ከወንድሞቿ እንደዛው ብዙ ነገር ተፈጥሯል እኮ ሄርሚ። እንዴ እንደዚህ አይነት ነገር ሲፈጠር በግልጽ ለኛ አትነግሪኝም እንዴ? ለምንድን ነው መራቅን መሸሽን አማራጭ የምታደርጊው? እኔን ተረዳኝ በቃ ብሾት ነው አይደለም ሄርሚ። እኔ ለአንቺ ቀለበት እስከማደርግልሽ ድረስ የደረስኩት አንቺ ላይ ብተማመን እና ነገ ከነገ ወዲያ አብረን እንኖራለን ወይንም ተስፋ አለን ብዬ ስለማስብ ነው አይደል እንዴ? አዎ ግን ምናልባት ይሄ ጊዜው አይደለም ልትለኝ ትችላለህ። አላውቅም ያንተን መልስ። ለዛ ነው ግራ እየገባኝ የነበረው። ከምንም በላይ ደግሞ በሆነ ነገር ወይ እንትን ሆነክ የሆነ ነገር ሆት ሆነክ ማየት ስለሚያሉት ምን እየተሰማህ ነው? ንገረኝ። ይህም ባይሆን ጥሩ ነበር። ስለነገርኩ ጥፋተኛ ነኝ? ይህም በመንገድ ምንም ጥፋት አላጠፋሽ ነበር። ከሆነ በኋላ ምንም ማድረግ አይቻልም። ተረጋግቼ ማሰብ ያለብኝ ይመስለኛል እና ግራ የተጋባ ስሜት ውስጥ ነው ያለው። ምንም አላጠፋሽም። በእግዚአብሔር ተቀያይሬ አይደለም ሄድሚ። ያው እንደዚህ አይነት ነገር ስትይ ግራ የመጋባት ስሜት ውስጥ ገብቼ ነው እንጂ ምንም ነገር ኖሮ አይደለም። መረጋጋት ፈልጌ ነው። አንቀጠቀጠው እና ተረጋግቼ አለው በቃ ግራ ገብቶኛል። መኪና ውስጥ ጠብቃችሁ እንዴ አብርሽ ቆይ እንዴ እንዳደረግሽኝ ማን ነው ትቷተዴ አስረግዞ እንዳታስቢ ማለት ያላስ ዛሬ እየሳኩ ልምጣ እየታዘብኩ ልምጣ እንደ ሴት ልዘን። እስቲ እናንተ ኮሜንት ላይ ዛሬ ሄርሜላ ረገዘች፣ አብርሽ ትቷተዴ
የፈጩት ምንድን ነው የሚባለው? የሆነ ተረት አለ እንግዲህ ዛሬ ማለት ነው። ምንም እንዳትቆጣጠሩኝ። በሰፈሩት ቁና ሰው ልጅ በዘራው ዘር ያጭዳል ብላ ነበር ሩታ ሀብቴ ትናንትናና ዛሬ ላይ አረገዝኩ ብላ ስመጣ ሄርሜላ ምን ተሰማችሁ? እንደ ሴት እንደ ፋፊ ሆናችሁ ፍረዱ። እኔ በጣም ነው ዛሬ እንትን ያለኝ። አብርሽ ሩታን በሁለት ወሯት ረፍቋት ነበር ሄደው ሜዳ ላይ ጥሏት ነበርና ዛሬ ሄርሜላን ደግሞ ገና ፕራንክ ይሁን ምን ይሁን ሳያቅ አፍርጧት ስለሄደ እኔ ደስ ብሎኛል። አብርሽ ማለት ሴቶችን ለዶላር እንጂ ለእውነተኛ ፍቅር አይሆንም። ተው በጊዜ ለቅቅ ያለው ተው። ሴቶች ተጠንቀቁ። አብርሽ ለዶላር ነው ሴቶችን የሚፈልገው። ሄርሜላን አፍቅሯት አይደለም ብዬ ስናገር ፋፊ ተቃጠይ፣ ዛሬማ እንደውም ተቃጠይ። ሄርሜላ መታለች። አፈረጠላችሁ ገና በገና ልጅ ይሁን ውሃ ይሁን ሳይታወቅ ማለት ነው። ገና በገና አርግዥ ያለው ስትለው አንቀጠቀጠኝ ብሎ ነው የሄደው። አያችሁት? አስመሳይ ወንድ እውነተኛ ላይ አይጋፈጥም። ሩታ ሀብቴንን የምወዳት በጣም ጠንካራ ሴት፣ ጀግና ሴት፣ ትሁት ሴት በእውነት ነው የምላችሁ። ተቋቁማ ያን ሁሉ ነገር መከራ ተቋቁማ ልጇ ወልዳ ዛሬ ላይ የደረሰችው ሩታ በጠንካራነቷ ነው። ሄርሜላ ግን ለገናው እንዲታይ ያባበለችው ነበር። እንዳከዳኝ እንደከዳ ሴት ስለምታቅ ሩታን ከነርግዝናዋ ስለከዳ ዛሬማ የፈለኩትን ነው የምናገረው። አያችሁት አይደለ? ሴት ማለት ራሷን ስትቆጣጠር ነው። በእውነት ነው የምላችሁ። ግቡ። በእውነት ነው የምላችሁ። በጣም የሚገርመኝ ዛሬ በሰፈረችው ቁና ዛሬውኑ በቃ በአዲስ ሰው 3 ወር 4 ወር አይቀመጥም፣ 1 ወር አይቀመጥም። አየር ባየር አያችሁት አይደለ? የዘራውን ነው ሰው የሚያጭደው። ሩታ ሀብቴ በእውነት ነው የምላችሁ። እኔ በጣም ነው ያደነኳት። በእውነት ነው የምላችሁ። አንድ ቀን ተለማምጠው አታውቅም። አርግዛ 2 ወር ሳይሞላት ትቷት ሲሄድ አንድ ቀን ከጎን ይሁን ብለው አታውቅም። ከሴቶች ካላቆምክ ገደል ግባ ብለው ነው ትታው ሄደችው። ይሄ ጀግንነት አይደለም? ይሄ የሴት ማንነት አይደለም? እኔ ሩታን በማድነቅ የምትቃጠሉ ድብን ርር የምትሉ የት ደረሳችሁ አላችሁ? አሁን ገና 1 ወር ቀረበት ሳያረግላት አርግዣለሁ ብላ መጣች። አያችሁ አይደለም? አያችሁ? ሴቶች ራሳችሁን ተቆጣጠሩ። ወንድ ልጅ የፈለገውን እስከሚያገኝ ድረስ ነው። ካገኘ በኋላ ትቷችሁ ይሄዳል። ሴቶች ራሳችሁን ደብሩ፣ ራሳችሁን አበረታቱ። ቶሎ ብላችሁ ወደ ወንድ አትሄዱ። ገንዘብ ያዙ፣ ስሩ። ሄርሜላ መስራቷ ደግ ነው፣ ትስራ። ወንድ ቶሎ ብላ መንጠልጠል የለባትም ነበረ። አሁን እውት አንቀጠቀጠው እንደ ኮረራ እንደያዘው ሰው መኪና ላይ ጠብቃችኋለሁ ብሎ ትቷቸውን የሄደው አያችሁ አይደለ? አይ የኔ ጀግና ሩታ ሀብቴ፣ የኔ ልዕልት ሴት ማለት ነው። የኔ ልዕልት፣ የኔ ምርጥ ሴት ማለት ነው። ይሄን ጉር መከራ ስቃይ ያሳልፈሽ ዛሬ ላይ ደርሰሻል። አንቺ ምንም አትሆንም፣ ጠንካራ ሴት ነሽ። በእውነት ነው የምልሽ፣ በጣም ጠንካራ ሴት ነሽ። በእውነት ነው የምልሽ። ግን እሱ መቼም ሳቅ አይለውም፣ መቼም ለቅሶ እንጂ ስቆ አይኖርም መቼም። በእውነት ነው የምላችሁ። ወንድ ልጅ ሰተርና ራሱንና ሚስቱን ሲያስከብር ነበር። ሲል ከሰከስ ልክስክስ ነው ስንል ወይ ታየሽው አንቺ አሳድገሽዋል እንደ ይሄው በአደባባይ 1 ዓመት ሳይሞላው ይሄው ሌላ ልጅ ይዞ መጣ። ታው የምንለው እኛ እንደ አይነት ውርደት እንዳይመጣበት እንዳይዋረድ ሽምግልና ሳይላክ የሰው ልጅ ሲወልድ ጥሩ አይደለም። በእውነት ነው የምላችሁ። ላይክ ሰብስክራይብ አድርጉ። የዛሬን ቪዲዮ እስከ መጨረሻውት እኔ ቀድቼላችኋለሁ። እስከ መጨረሻ አይታችሁ ኮሜንት ጻፉ። እኔ ዛሬ ፈታ ብዬ ነው የመጣሁት። ለምን ሴት በሴት ላይ አርማ ስትሰራ እንደዛ ስትጫወትባት የነበረኝ እሷን ደግሞ ገና አርግዣለሁ ስላለችው ትቷት ስለሄደ ቅቤ ነው የጠጣሁት። እኔ ደስ ነው ያለኝ። ሩታዬ እርጉዞና እንኳን ያዘነችላት ጨካኝ አረመኔ፣ እሷ ጥፋተኛ፣ እሷ ልዑልት፣ እሷ ሚስት ሆና ልትኖር ተገዝታ ልኖርለት ምናምን። ሩታ ስለ ትዳር አታውቅም፣ ስለ ማንነት አታውቅም። በሰፈረች ቁና ነው የገባት። እኔ ፍራንክ ቢሆን ምንም ቢሆን አይመለከተኝም። ሄርሜላ ግን ዛሬ ባረገላት አብርሽ በእውነት ነው የምላችሁ የመጨረሻ ልቧን ነው የሰበረው። የመጨረሻ የውሸት ሳቋን ይዛ ነው የሄደችው። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻው ይሄን ቪዲዮ እስከ መጨረሻ ታችሁ ኮሜንት ጻፉ። በጣም ነው